ካለፈው ጉዳትሽ ካለፈው ጥፋት ካለፈው ነገሮች ተማሪ እና እሱንም በዚህ ልክ አትጉጆ እንዲበሳጨም አታድርጊው። እኔ ለሷ ልዩ ነኝ ብዬ ነበር ማሰበው ማለት በማደርግላትም ነገር ምን ያህል እንደምወዳትም ብዙ ጊዜ እነግራታለሁ እንደማፈቅራትም እንደማስብላትም ከዚህ በላይም ብዙ ነገር እንዳሰብኩላት እነግራታለሁ ያንን አስባ ለኔ ክብር ቢኖራት ብዬ ነው ያሰብኩት አንዳንዴ በቃ ገነፈለብኝና ለቅቄ ወጣሁት ስልሽ ክፉም ልናገር አላሰብኩም የምናገርበት ማንደበት የለኝም ለሷና የሚል ጭንቀት ውስጥ ስጋት ውስጥ የሚያስገባ ምንም ነገር የለም በኔ ጣለው በሰዓትና በጊዜ ሁሉም ነገር ያምራል ይስተካከላል ብዬ አምናለሁ ከእግዚአብሔር ጋር አትጨነቅ ሪላክስ አድርግ ከዚህ በኋላ ሪላክስ አድርግ በተቻለኝ አቅም ነገሮችን ለማስተካከል እሞክራለሁ አይዞ ማለት ነው የምፈልገው በጣም ሩታን አፍቃኛለች ከምልሽ በላይ እኔ አልቻልኩ ማለት ከሷ ተለይቼ ምኖር ምናምን ይመስለኛል በሰዓቱ ተናድጄ የሆነ ነገር ይመስለኛል ግን ደግሞ አልችልም ይኸውልሽ እንቅልፍም ከተኛው ስሜቴም ጥሩ አይደለም ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እንግዲህ ዛሬ የምገኘው አሻገር ነኝ ያለሁት ሰላማችሁ በያላችሁበት ብዝት ይበልላለው እንግዲህ ቤተሰብ ያው ሰሞኑን ያያችሁ ነው የተፈጠረው ነገር እየሆነ ያለው ነገር እናንተም ያያችሁ ስለሆነ እስቲ ደስታ በጣም ውስጡ ተሰምቶታል ውስጡ ስብር ያለ ይመስለኛል ካነጋገሩም ፊዚካሊ ሳየውም ትንሽ ውስጡ ደስ አላለኝም ትንሽ ውስጡ በቃ እኔ እንጃ የተጎዳ ነው የመሰለኝ ማለት ነውና ባለው ነገር ደስታን ለማውራት ቀጥሬዋለሁ ደስታ ማለት ጥሩ ልጅ ነው እንግዲህ ያው ስለሱ ጥሩነት ስለሱ መልካምነት የትም ሆኜ እያወራው ነው ከማውራትም ወደ ኋላ አልልም መልካም የሆነ ሰው ሲጎዳ ደስ አይልም ዝም ብሎ ማየትም ጥሩም አይደለም ያው ሩታይም ባደረገችው ነገር ትንሽ ተሰምቶኛል እሷም አልፈርድባትም ያው ነገሮች ሲደራረቡባት ነገሮች ሲወሳሰቡባት ስሜታዊ ትሆንና ወደማትፈልግበት እርምጃ ነው የምትገባው እና እንደዛ ይመስለኛል በቃ ውስጧ ሰላም ሳይሰማ ሲቀር ነው ያንን አይነት ነገር ያደረገችው እና በቃ በዛ ትንሽ ውስጤ እንት ስላለኝ ቀር ስላለኝ ነገሮችንም እስቲ እንደዚህ ሆኖ መቀጠል የለበትም ብዬ ነው ከዛም አንዳንድ ነገሮችን ለማስተካከል ከነሱ ጋርም ለማውራት የመጣሁትና እስቲ ደስታን በአካል አግኝቼ በውስጥ የተሰማውን ነገርና ላጽናናው ፈልጋለሁ ልመክረው ፈልጋለሁ አንዳንዴ ያሉትን ነገሮች እስቲ አብረን እናወራለን ብዬ ደውዬ ጠርቼዋለሁ እስቲ ያለውበትን ቦታም ነግሬዋለሁ ሲመጣ ደግሞ ያለውን ነገር አብረን የምናየው ነገር ይሆናልና ያው አንዳንዴ እንዴት ብዬ ልግለጽላችሁ ሰው የሚወደውን ሰው አንዳንዴ ያለ ማወቅ ዋጋ ያስከፍላል ማለት እንዴት ነው እሱ በጣም እሷን ይወዳታል ያከብራታል ብዙ ነገሮችን ያደርጋል እና እንዴት እንትን እንዳለችው አላቅም ብቻ እስቲ ደስታ ከርቀት እየመጣ ነው እስቲ ደስታ ከርቀት እየመጣ ነው ቤተሰብ እንግዲህ እየመጣ ነው እሱን እንግዲህ አወራዋለሁ እንዴት ያው እንደሆነ ነገር እና ያደርስ አንተ እንዴት ነህ ሁሉ ሰላም ደህና ነህ እንዴት ነህ ሰላም ነው አማን እግዚአብሔር ይመስገን እንኳን ደህና ቆየህ ሁሉ ሰላም እግዚአብሔር ይመስገን እንዴት ነህ እግዚአብሔር ደህና ነህ ምንም አትለው አምሮብሃል ሁሉ ሰላም እንዴት ነህ አሉ እግዚአብሔር በስማ ሙነት አይ ምንም አይልም ቤተሰብ እንግዲህ ወንድሜ ምንም አይልም አንተ ደህና ነህ እግዚአብሔር ይመስገን ደህና ነኝ ሁሉ መልካም ሰላም ስራ ጥሩ ስራ ሁሉ ምንም አይልም እንግዲህ ያው አንዳንድ ነገሮች ካለውበት እንድመጣ አድርገውኛል ያው በተፈጠረው ነገር ውስጥ ያው
ማታ የተወሰነ ነግረሽኛል። እኔም እዚህ ያልነበርኩምና ከዚህ ሀገር ወጣ ብዬ ነበርና መጣለው ምናምን ስትይኝ ነው እኔም ተነስቼ ለሊት ተነስቼ እዚህ ደረስኩት። ደስ ብሎኛል ማለት ሐሳቤን ልትካፈይኝ ሐሳቤን ልታወሪኝ አይዞህ ልትይኝ እዚህ ድረስ መተሽ ምናምን ነገር አለሁልህ ስላልሽኝ በጣም ነው የማመሰግነው። አንተም በእውነት ቤተሰቦች የሩታ ፋሚሊዎች በጣም ጥሩ ናቸው። በእውነት እኔ እንዴት እንደምከሳቸው አላውቅም። ኧረ ችግር የለውም። እውነት ለመናገር ሳውራክ ፈቃደኛ ሆነ ካለህበት አሁን እዚህ የለውም ትንሽ ወጣ ብያለሁ ራሴን ሪላክስ ለማድረግ እና ትንሽ ረፍት ስለሚያስፈልገኝ ወጣ ብያለሁ ብሎኝ ነበረ እና እኔ ደግሞ ከዛ ተነስቼ እየመጣሁ ነኝ ላገኝክ ላወራክ አንዳንድ ነገሮችን እንትን ከቻልም ማስተካከል እንትን ካለ ከምችል ከሆነ እስቲ አንዳንድ ነገሮችን እናወራለን የወደ ወዳችን እናወራለን እና እየመጣሁ ነኝ ብዬ ስለው በቃ በቻልኩት አቅም ለመምጣት ሞክራለሁ ብሎኝ ነበርና ወይኔ ልጅ ይቀር ይሆን እሱም ብዬ እዚህ ድረስ መጥቼ ምናምን ነገር እያልኩ ነበርና አክብረኝ ስለመጣ እግዚአብሔር ያክብርህ በጣም ነው ማመሰግነው። ሰምተኝ ታዘበ መምጣት እግዚአብሔር ያክብር ነው የምለው እና ምንድነው ደስታ ምክንያቱም ምን ጊዜ ማለት ነው ስለሱ መልካምነት ያው የሰው ልጅ መልካም ነገር ሲሰራ መልካምነቱ ይወራለታል መጥፎ ነገር ሲሰራ መጥፎነቱም ያው በዛ ልክ መጥፎ ይሰራ እንደ መጥፎነቱ ከመጥፎ ተግባሩ እንዲመለስ እመክራለሁ ገስጻለሁ ጥሩም ደግሞ እየሰራም ከሆነ በዛ ጥሩነቱ በመልካምነቱ እንዲቀጥል ያንን ሰው አበረታታለሁ እኔ ያው ሁሉ ጊዜ የማደርገው ነገር ነውና እሱ በቃ በሚያደርገው በሚሰጠው ፍቅር በሚሰጠው ክብር በሚያደርጋቸው ነገሮች ሁሉ እኔ በጣም ደስተኛ ነኝ። ብዙ ነገሮችን ሲደርስበት ብዙ በቃ ምን ልበላችሁ በቃ እንትን ሲሉትም የሆነ መጥፎም ፊትም ሲያሳዩትም ጥሩም ፊትም ሲያሳዩትም ለነገር አይቸኩልም መጥፎ ለሚያሳዩት መጥፎ ምላሽ ለመስጠት አይቸኩልም ጥሩ የሆነ እንትን ነው በቃ መጥፎንም ጥሩንም በመልካም ጎኑ ነው የሚያየው እና በዚህ ነገሩ በጣም ነው እጅግ በጣም ነው ማደንቀው በቃ እኔ እንጃ መጥፎን በመጥፎ አይመልስም መጥፎን በጥሩ ነው የሚመልሰው እና ምን ጊዜም መልካም ስለሚሰራ መልካምነቱን ከማውራት ወደ ኋላ አይደለምና ለሩታዬም ጥሩ ክብር ጥሩ ፍቅር ጥሩ አመለካከት ጥሩ አስተሳሰብ ያለው ልጅ ነው ሁሉ ጊዜም እኔ በርቀት ሆኜ የምናገረው ነገር ነው ዛሬ ደግሞ በአካል አግኝቼ ጥሩነቱን መልካምነቱን ለመናገርም ጭምር ስለ መጣ እና በአካልም ስላገኘው ደስ ብሎኛል እና ምንድነው እናንተ በቃ ውስጣችሁን እንትን ያለው ነገርና ስሜታዊ አትሁን አንዳንድ ነገር ያው ተረጋጋ ያው ሩታዬ ላንተ መጥፎ ሆና ሳይሆን እሷንም አውርቻታለሁ በርግጥ አውርቻታለሁ ማለት ነገሮችን ተረጋግተሽ በጥሩ ስነ ልቦና ነገሮችን ተረጋግተሽ አስቢ ካለፈው ህይወትሽ ተማሪ ቸኩለሽም ወደ ውሳኔ አትግቢ ቸኩለሽም ነገሮችን ለማቋረጥ ወይም ደግሞ ሰውን ለማስቀየምም አትጣደፊ በቃ ቆም ብለሽ ሰከን ብለሽ ያለውን ነገር በሂደት አስኪጂ ካለፈው ጉዳትሽ ካለፈው ጥፋት ካለፈው ነገሮች ተማሪ እና እሱንም በዚህ ልክ አትጉጆ እንዲበሳጭም አታድርጊው ብዬ ነው የመከርኳት ማለት ነው ያወራዋት እና እሷም እስቲ ቆይ በቃ ነገሮችን በሂደት ሰከን ብዬ እንዳስብ በቃ የራሴ ጊዜ ያስፈልገኛል ለማንኛውም ነገር አልቸኩልም ነው ያለችኝ እና በቃ እሷን በቃ ለስለስ ባለ ሁኔታ ነው ያወራዋት ምክንያቱም በቁጣም ይሆን ነገር ስላልሌለ ማለት ነው እና እሷን ማለት ታይም ያላት የሱ ትህትና የሱ ፍቅር ምናምን ነገር እንጃ እንዴት አልታይም እንዳልሽ ምናምን ስላት አይደለም በቃ ነገሮችን ሰከን ብዬ ማስኬድ ነው የምፈልገው እና በቃ ለራሴ ጊዜ ያስፈልገኛል ምናምን ነገር አለችኝ ከዛ እሺ ብዬ እሷንም ብዙ መጋፋ ስላልፈለኩኝ እሺ ብዬ ያው ደስታን ደግሞ ላገኘው ነው እንትን ያልኩት እስቲ ደስታ ደግሞ ያው
በእርግጥ እሷም ላይ አይፈረድም። ብዙ ነገር እየተደራረበባት ነው ምናምን ብዙም ነገር ያሳለፈች ልጅ ናትና እንደዚህ በአጭር ጊዜ ውስጥ የምትረጋጋና ማለት ራሷን የምትሆንበት አጋጣሚ አይኖርም። ማለት ብዙ ነገር አሳልፋለች። ብዙ ቻሌንጆችን ስላሳለፈች አሁን ቶሎ ወደ ሌላ ውሳኔ ለመወሰን ትቸገራለች እና ያን ነገር በማሰብ እኔም ነገሩን ይቅር ለእግዚአብሔር ብዬ ማለት በቃ ያን ያህል ስሜታዊ ሆኜ በሰዓቱ ቸኩዬም ሊሆን ይችላል። ያው ወንድ ልጅ ነኝ ይከፋኛል። ማለት እኔ ምን ያህል ሩታንና እንዴት እንደምሳሳላትና እንዴት እንደማከብራት ለሷ ያለኝን ቦታ መቼም እያየሹ ያለው ነገር ነውና ቤተሰቦቿንም እናንተንም እንዴት እንደምወዳችሁ እንዴት እንደማከብራችሁ ማለት ከዚህ በፊትም ነው ሽምግልናውም ላይ ይሁን ምናምን ነገር በቃ እናንተንም ስለማከብር ቤተሰቦቿንም ስለማከብር ሽማግሌ ምናምን በቃ በስርዓቱና በደንቡ እያደረኩኝ ነው ያለሁት እና እኔን በስርዓት ይሄን ማደርገውን ነገር በማየት ቀጥራኝ ብቻዬን ወይም ደውላም ታወራኝ እንችላለች። ደስታ ማሰብ እፈልጋለሁ ነገሮችን እያፈጣጠንክብኝ ነው ምናምን ብላ በስርዓት በክብር ቃላልተወሰነ ጊዜ በቃ ከህይወቴ ውጣ ከፈለገች ምንም ማድረግ ትችል ነበር። ገብቶሻል? ክብር ባለው መልኩ ማለት ነው። ግን እኔ እዛ ጋር የተበሳጨሁት በጣም ያናደደኝ ከነ በቃ እዛች ጋር ባለው ሰው ፊት እንደዚህ አይነት ነገር ሳደርገኝ በጣም ያዘንኩት። ምክንያቱም እኔ ለሷ ልዩ ነኝ ብዬ ነበር ማሰበው። ማለት በማደርግላትም ነገር ምን ያህል እንደምወዳትም ብዙ ጊዜ እነግራታለሁ። እንደማፈቅራትም እንደማስብላትም ከዚህ በላይም ብዙ ነገር እንዳሰብኩላት እነግራታለሁ። ያንን አስባ ለኔ ክብር ቢኖራት ብዬ ነው ያሰብኩት። አንዳንዴ በቃ ገነፈለብኝና ለቅቄ ወጣሁት ስልሽ ክፉም ልናገር አላሰብኩም። የምናገርበት አንደበት የለኝም ለሷና ያው ዞር ልበልላትና ህይወቷን እስቲ ቀስ ብላ አስባ ክፉንም ደጉንም ለይታ እንትን የምትልበትን ሰዓት ልስጣት ብዬ ነው እንጂ ያን ያህል ልርቃት ካጠገቧ ልጠፋ ምናምን አስቤ አይደለም። ገብቶሻል? ምክንያቱም ሩታ አሁንም ቢሆን ሰው ያስፈልጋታል። በእርግጥ እናንተም አላችሁ ቤተሰቦቿ፣ ግን ብዙ ወዳጅ አላት። ግን ደግሞ ካጠገቧ ሆኜ ነገሮችን ብከታተል ደስ ይለኛል። እከታተላለሁ፣ አልተዋትም። ሩታን መቼም ብላ ሂድልኝ ምናምን ብትገፋኝ ሁላ ምተዋት አይነት ሰው አይደለም። ምክንያቱም አንዴ ልቤ ላይ ተጽፋለች። በቃ ገብቶሻል? እና ስሜታዊ ሆኜ ነውና ብቻ ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ያው አንተ ብዙ እንትን ብለኸዋል። በእርግጥ ጠንካራ ሰው ነህ። በእውነት የምትመሰገን ሰው ነህ። መመስገንም ያለብህ ሰው ነህ። ብዙ ቻሌንጆችን አሳልፈሃል። ብዙ ውጣ ውረዶችን ያም ሲመጣ የሆነ ነገር ሲል አስተዋይ ትልቅ ሰው ብሩህ አእምሮ ያለ ሰው ስለሆንክ እና ጠንካራ ሰው ስለሆንክ ነው ብዙ ነገሮችን አሳልፈ ዛሬም ላይ ጽኑ አቋምህን ይዘግ ምንም አይነት ቻሌንጅ ቢገጥመኝ ያንን ቻሌንጅ እወጣዋለሁ ብለህ አሁንም አቋምህ አንድ አይነት ሆኖ እያራመድክ ያለው የሰው ልጅ እድሜ አይደለም ጠንካራና ብሩህ አእምሮ ለመኖር ወይ ደግሞ አስተሳሰቡ ልዩ የሆነ ሰው ለመሆን እድሜ አይወስነው። በእድሜ ትንሽም ብትሆን በአስተሳሰብ ትልቅ፣ በአመለካከት ትልቅ ነገሮችን በጥሞና አሳልፈ በጥሞና አዳምጠ በጥሩ ስነ ምግባር ማሳለፍ የምትችል ሰው ነህ። አንዳንድ ሰዎች ምንድነው እድሜን ነው የሚያዩት። የሆነ ትልቅ ሰው ሲባል በሰል ያለ በአስተሳሰብ በአመለካከት በቃ በመረዳት ከእድሜ ጋር ነው የሚወስኑት። አንተ ግን እንደዛ አይደለህም። በእድሜ ትንሽ ሰው ብትሆንም በአስተሳሰብ ትልቅ ሰው፣ በአመለካከት በሁሉ ነገር ጥሩ ብሩህ አእምሮ ያለህ ልጅ ነህና ብዙ ነገሮችን እንዳመጣጣቸው ሳይሆን በቃ በመልካም ጎኑ ነው የምታሳልፈው።
እና በዚህ ነገሮች በጣም ላደንቅህና ላከብርህ እወዳለሁ። አይሰማ አይዞክ በሚያስፈልግህ ነገር እኔም ያው አንዳንዴ ያው ሩታ ምላትንም ነገር አንዳንዴም ትሰማኛለች። እግዚአብሔር ያክብራት። እሷም ብዙ ምክሮችን መጥፎም ስትሰራ ጥሩም ስትሰራ በውስጥ መስመር እናወራለን። ሁልጊዜ በሚዲያ ማውጣት ስላለብን ማለት ነው። በውስጥ የምናወራውን በውስጥ እናወራለን እና ያው አንተም ከደረሰብህ ከሚሆነው አንጻር ነው እኔም ትንሽ ተሰምቶኝ የመጣሁት። በዚህ ልክ አግኝቼክ ስላወራው ሀሳብህን ሼር ስለተደራረግን በጣም ነው ደስ ያለኝ። አይሰማክ አይዞክ። ለፍቅር ብዙ መስዋዕት ይከፈላል። ብዙ ነገር ቢደርስብህም ብዙ ነገሮችን መቼም ከበቀደሙ የበለጠ ብዙ ነገሮች ደርሰውብሃል። እነዛን ተወጥተሃል። የበቀደሙ ነገር በጣም ላንተ ሲምፕል ናት፣ በጣም ቀላል ነገር ናት ብዬ ነው ማስበው። ምክንያቱም ከዚህ በፊት ከደረሰብህ አንጻር ሳነጻጽረው ማለት ነው። እና ከዚህም በኋላ ምንም ነገር ቢደርስብህ ማንኛውንም ቻሌንጅ የመወጣት ብቃት አለህ ብዬ ነው የማስበው። ምንም ነገር ቢደርስብህ አይሰማ፣ ስሜታዊም አይደለህምም አትሆንምም። በቃ ነገሮችን በትዕግስት በእርግጥ ምንድነው ወርቅ በሳት ይፈተናል። ወርቅ በሳት ተፈትኖ ነው ጥሩ ይዘቱንና መልኩን የሚፈልገውን ቅርጽ ይዞ የሚወጣውና ያው አንተም ከአንድ እንደ ወርቅ በሳት ተፈትናል ማለት እፈልጋለሁ። ስለዚህ ለሚመጣብህ ቻሌንጅ ከዚህም በኋላ ለሚመጣብህ ቻሌንጅ ራሱ ጠንካራና ብቁ ሆነ መገኘት ነው ያለብህ ብዬ ነው የምለው። እንግዲህ ከዚህ በላይ ምንም እምልህ ነገር የለም። ስላገኘውክ አክብረህን ስለመጣ እግዚአብሔር ያክብርክ። ከዚህም በኋላ ለሚፈጠሩ ነገሮች ከጎን ነኝ። ነገሮች በሂደት ይስተካከላሉ፣ ያማሩ ይሆናሉ ብዬ ነው ማስበው። እንግዲህ ከዚህ በላይ ምንም አልልህም። እግዚአብሔር ያክብር። እንዴ ዱባይ እስቲ ሩታ ከዚህ በፊት ምን አይነት ልጅ ነበረች ምናምን አንዳንድ ነገሮች ማወቅ እፈልጋለሁና ስለዛ ነገሮች ብታወሪኝ እስቲ የሆነ ነገር ብትይኝ ደስ ይለኛል። በዛ ላይ ደግሞ በጣም ናፍቃኛለች እና እስቲ ሩታ ምን አይነት ሰው ነች በደንብ ደግሞ አንቺ ስለምታውቂያት ከድሮም ጀምሮ ስለምታውቂያት ያንን ነገር ብትነግሪኝ ብንጫወት ምናምን ደስ ይለኛል። ምን ማድረግ እንዳለብኝ ንገሪኝ። ዝም ብለሽ በቃ ስለሷ ዝም ብለሽ ብትነግሪኝ ደስ ይለኛል። ሩታ ጥሩ ልጅ ናት፣ አስተዋይ ናት። ላመነችበት ነገር ብቃት ያላት ልጅ ናት። ላመነችበት ነገር ራሷን አሳልፋ የምትሰጥ ሰው ናት። አንዳንዴ ያው ስሜታዊ ስትሆን ደግሞ በፊት በቃ የሆነ ያሰጠችህን ቦታ ስሜታዊ በሆነ ነገር ስሜታዊ ስትሆን የምታደርገውን አታውቅም። በቃ በሰዓቱ ሰውን ያስቀይመዋል ምናምን ብላ አትልም። በቃ የሆነ ነገር ቶሎ ብላ የተሰማትን ነገር ተወስንና ቆም ብላ ደግሞ ራሷን ካረጋጋች በኋላ ደግሞ ወይኔ ይሄን ሰው አስቀየምኩት ምናምን ብላ ራሷን ወደ መውቀስና ራሷ ወደ መጸጸት እንትን ውስጥ የምትገባ አይነት ልጅ ናትና በቃ ጥሩ ናት፣ መልካም እህት ናት። በሚሆነው ነገር አንተ አትከፋ። በቃ የሆነ ነገር ከዚህ በኋላም ራሱ የሆነ አይነት ስሜት ብታሳይክ ውስጥ አይሰማ፣ ስሜታዊ አትሁን፣ ተረጋጋ። አንዳንዴ ስልሽ እኔ አፍቃሪዋ ነኝና የሆነ በደፈናው ነገሮችን ልወስን የምችለውና እና ያ ነገር ምናልባት ዋጋ ሊያስከፍለኝ ይችላል ከዚህ በኋላ በዛ ሁላችሁንም ይቅርታ ልጠይቅ እፈልጋለሁ። ደግሞ አንድ ያልተናገርኩት ነገር አለና ያኔ ሽማግሌ ቤት ስልክ ላደረጋችሁልኝ ሽማግሌዎቹን ላደረጋችሁላቸው እንክብካቤ፣ ፍቅር ምናምን በጣም ቴንኪው። በዚህ ልክ እኔ ነገሩ ጥሩ ይሆንልኛል ብዬ አስቤ አላውቅምና በዚህ አጋጣሚ በጣም ቴንኪው እላለሁ። አንቺም እንደ እህት ምን ማድረግ እንዳለብኝ ሩታን የኔ ለማድረግ ምን ማድረግ እንዳለብኝ እንደ ገለልተኛ ሰው ማለት ለሶስተኛ ወገን እንድትነግሪኝ እፈልጋለሁ። ነገሮችን ታማክሪ፣ አይዞህ እንድትይኝ ከኔ ጎን ሆነሽ እሷንም ያው ታላቅ እህቷ እንደሆንሽ ያህል ነገሮችን ልታዳምጥሽ ልትሰማሽ ትችላለች እና ከጎኔ እንድትሆኚ እፈልጋለሁ። እንግዲህ በጣም ሩታ ናፍቃኛለች ከምልሽ በላይ እኔ አልቻልኩም ማለት ከእሷ ተለይቼ ምኖር ምናምን ይመስለኛል። በሰዓቱ ተናድጄ የሆነ ነገር ይመስለኛል።
ግን ደግሞ አልችልም። ይኸውልሽ እንቅልፍም ከተኛው ስሜቴም ጥሩ አይደለም። ቢያንስ አንቺ ሳገኝ በቃ የሆነ ቆንጆ ስሜት ተሰምቶኛል። እውነቱን ችግር የለውም፣ አትጨናነቅ። ነገሮች በሰዓትና በጊዜው ውብ ይሆናሉ። ይሄንን በኔ ጣለው፣ ይስተካከላሉ። ምንም አንተ አሁን ጭንቀት፣ ስጋት ጭንቀት ውስጥ ስጋት ውስጥ የሚያስገባ ምንም ነገር የለም። በኔ ጣለው። በሰዓትና በጊዜው ሁሉም ነገር ያምራል፣ ይስተካከላል ብዬ አምናለሁ ከእግዚአብሔር ጋር። አትጨነቅ፣ በቃ ሪላክስ አድርግ። ከዚህ በኋላ ሪላክስ አድርግ። በተቻለኝ አቅም ነገሮችን ለማስተካከል እሞክራለሁ። አይዞ ማለት ነው የምፈልገው። ምንም አትጨናነቅ። ምንም ስጋት አይግባ። እሺ በቃ ችግር የለም። ምንም ስጋት አይግባ። እንገናኛለን፣ እንደዋወላለን። በቃ አይዞክ። እሺ ልሸኝሻ። ችግር የለም፣ ችግር የለም። ሻይ ቡና ምናምን ያለ ቁጭ ብለን እሱ በይለት እንላለን። ችግር የለም። እንግዲህ ቤተሰብ ያለውን ነገር ያው ደስታን አግኝቼ አውርቼዋለሁ። በጣም እውነት ያሳዝናል። ውስጡ ያለው ፍቅር፣ ያለው ትህትና፣ ያለው ክብር በጣም የሚለይ ሰው ነው እና እሱን አግኝቼው ብዙ ነገሮችን አውርቻለሁ። ብዙ ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ቤተሰብ እስካሁን ላለን ነገር በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። በያላችሁ በሰላምና ጤናችሁ ብዙ ይበል። ቻው ቻው።